ከሌላ ሴት ጋር ሆኖ ስላንቺ ያስባል፣ አሁንም ድረስ ያፈቅርሻል። እነዚህ 6 ነገሮች እንደሚያፈቅርሽ ምልክቶች ናቸው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሁለታችሁንም የሚያውቃችሁ ሰው ከሌላ ሴት ጋር ሲያየው ይሸማቀቃል። ከሌላ ሴት ጋር ሆኖ አንቺንና እሱን የሚያውቁ የቅርብ ጓደኛ ወይም ዘመድ ድንገት ሲያጋጥመው የሚታይበት ባህሪ እንደዚህ ነው። የጥፋተኝነት ስሜት ይሰማዋል። ምንም እንኳን በይፋ ተለያይታችሁ ቢሆንም አሁንም ድረስ ከልቡ ውስጥ ስላላወጣሽ ያ የሚያውቃችሁ ሰው ሲያየው ያንቺን ቦታ በሌላ ሰው ተክቶ እንደሆነ አድርጎ እንዳይነግርሽ ይፈራል። ልክ በቁምሽ እንደከዳሽ አይነት ስሜት ይሰማዋል። ወዲያውኑ አብራው ካለችው ሴት ይርቃል። ያ የሚያውቃችሁ ሰው እስኪያልፍ ድረስ ሳይታወቀው ከጎኑ ካለችው ሴት ትንሽ ፈገግ ብሎ ለመቆም ይሞክራል። እንደገና የፊት ገጽታው ይለዋወጣል፣ ፈገግታው ይጠፋል፣ ወሬውም ይቆራረጣል። ወይም ደግሞ በድንገት ላብ ሊያጠምቀውም ይችላል። ያ ሰው ስላንቺ ሊጠይቀው እንደሚችል ስለሚያውቅ አእምሮ ወዲያውኑ ወደ አንቺ ትዝታ ይከንፋል። ደግሞም ለሌላኛዋ ሴት ያለው ትኩረት ይቀንሳል። ያ ሰው ካለፈ በኋላ እንኳን ለረጅም ሰዓታት በዝምታ ይዋጣል። የአጋጣሚ አንቺ እሱን እያይሽው እንደሆነ አድርጎ እንዲያስብ ስለሚያደርገው በምናቡ ወይም በሐሳቡ ካንቺ ጋር መነጋገር ይጀምራል። በአጭሩ የሚያውቃችሁ ሰው ለሱ የአንቺ ሕያው ምስል ነው። ያ ሰው ሲመጣ ያቺ አሁን አብራው ያለችው ሴት ለሱ ባዕድ ትሆንበታለች። ምክንያቱም ትክክለኛዋ ባለቤቱ አንቺ መሆንሽን ነው ልቦ የሚያውቀው። ሁለተኛ፣ አንቺን ሊጠይቅ የሚችል ጓደኛ ወይም ዘመድ ፈልጎ ማግኘት። ይህ ድርጊት ስለላ ሳይሆን የናፍቆት ጥማትን የመቁረጥ ሙከራ ነው። ከሌላ ሴት ጋር እያለ እንኳን ይህን የሚያደርገው በሚከተሉት ምክንያቶች ነው። የዜና ማሰራጫ ፍለጋ። አንቺን በቀጥታ ደህና ነሽ ብሎ ለመጠየቅ ድፍረቱ ስለሌለው የአንቺን ወሬ ሊነግረው የሚችልን ሰው ይመርጣል። ያ ሰው ስለ አንቺ ሲያወራ እሱ ዝም ብሎ ቢሰማም በውስጡ ግን እያንዳንዱን ቃል እንደ ውድ ስጦታ ነው የሚቀበለው። ደግሞም ስለ አዲሱ ሕይወትሽ ማወቅ ይፈልጋል። ሌላ ሰው አግኝታ ይሆን? ደስተኛ ናት ወይስ እንደኔ ትናፍቀኛለች? የሚሉትን ጥያቄዎች መልስ ለማግኘት ይጥራል። አንቺ ደስተኛ መሆንሽን ሲሰማ በአንድ በኩል ይረጋጋል፣ በሌላ በኩል ግን ያለኔ እንዴት የሚል ቅናትና ቁጭት ይፈጠርበታል። ደግሞም ለማስታወስ ሰበብ ይፈልጋል። ከጋራ ጓደኞቻችሁ ጋር ስለ አንቺ ማውራት ለሱ አንቺን መልሶ የማግኘት ያህል ነው። ሌላኛዋ ሴት አጠገቡ ብትኖርም አእምሮ ግን ያንን ወሬ ሰበብ አድርጎ ከአንቺ ጋር ወደ አሳለፋቸው የድሮ ትዝታዎች ይጓዛል። አንዳንዴም ሆን ብሎ ለዚያ ጓደኛ እንዴት ናት ብሎ ይጠይቃል። ይህ ጥያቄ አንቺ ጋር እንደሚደርስ ስለሚያውቅ ነው። አሁንም አስብሻለሁ የሚል ሚስጥራዊ መልእክት በአምባሳደሩ በኩል የመላክ ያህል ነው። በአጭሩ ሌላ ሴት አጠገቡ መኖሯ ስጋዊ ብቻ ነው። ልቡ ግን አንቺን ፍለጋ በጓደኞቻችሁ መሃል ይዞራል። ምክንያቱም የአንቺ ወሬ የሚገኝበት ቦታ ለሱ ምቾት የሚሰማው ብቸኛው ስፍራ ነው። ሶስተኛ፣ አብራው ያለችው ሴት እንዳንቺ እንድትለብስ ይፈልጋል። የአንቺ ስታይል እንደ ስጦታ ማቅረብ። ሆን ብሎ አንቺ የምትወጂውን አይነት ልብስ፣ ቀለም ወይም ጫማ ገዝቶ ያለማታል። እሷ ስጦታ አገኘው ብላ ስትደሰት፣ እሱ ግን በውስጡ እሷ ለብሳ ሲያያት አንቺን እያየሽ እንደሆነ ለማሰብ ይሞክራል። እንደውም ይበልጥ ይሄ ያምርብሻል የሚሉ አስተያየቶችን እሷ ሌላ ነገር ስትለብስ፣ ይሄኛው ቀለም ግን አይስማማሽም፣ ይሄኛውን ሞክሪ ይላታል። የሚጠቁማት ልብስ ደግሞ አንቺ ስትለብሺው አይቶት ያበደለትን ወይም አንቺን በጣም የሚያምርብሽን አይነት ነው። ሳይታወቀው ጸጉሯን አንቺን እንደምትሰሪው እንድትሰራ ወይም የአንቺ አይነት ሜካፕ እንድትቀባ ይገፋፋታል። እሷን ሲመለከት አንቺን የማየት ራዕይ ለመፍጠር ይጥራል። አብራው ያለችው ሴት ልክ እንደ ሸራ ናት። በዚያ ሴት ላይ የአንቺን ምስል ለመሳል ይሞክራል። እሷን የአንቺን አይነት ልብስ ሲያስለብሳት ከአንቺ የተለየ መሆኑን ለመርሳትና ናፍቆቱን ለጥቂት ጊዜ ለማስታገስ ይጠቀምበታል። ትልቁ ሚስጥር ይሄ ነው። እሱ ያፈቀረው እሷን ሳይሆን አንቺን የመሰለችውን እሷን ነው። ልብሱ ያንቺ፣ ቀለሙ ያንቺ፣ ስታይሉም ያንቺ ከሆነ በምናቡ አንቺን አቅፎ እንዳለ እንዲሰማው ይረዳዋል። ይህ ማለት እሷ የቱንም ያህል ብታምር ለሱ ግን ከአንቺ ኮፒ በላይ ልትሆን አልቻለችም ማለት ነው። አራተኛ፣ በሌሎች ሴቶች ውስጥ አንቺን የመፈለግ አባዜ። ከሌላኛዋ ሴት ጋር እጅ ለእጅ ተያይዘው እየተራመዱ ሊሆን ይችላል። ነገር ግን አይኖቹ መንገድ ላይ የሚሄዱትን ሴቶች ሁሉ ያጣራሉ። የሚፈልገው ግን ሌላ ቆንጆ ሴት ሳይሆን አንቺን የምትመስል ሴትን ነው። የአንቺ አይነት አረማመድ፣ የአንቺ አይነት የጸጉር ቀለም፣ የአንቺ አይነት ቁመት ያላት ሴት ካየ ድንገት ይደነግጣል። የአንቺ አይነት ሴት ሲያይ ለጥቂት ሰከንዶች አንቺ ነሽ ብሎ ያምናል። በዚያች ቅጽበት ልቡ በከፍተኛ ፍጥነት ይመታል። አጠገቡ ያለችው ሴት ድምፅ ለመስማት ይቆማል። ዓለሙ ሁሉ በዚያች አንቺን በመሰለች ሴት ላይ ይቆማል። ያቺ ሴት ዘወር ስትልና አንቺ እንዳልሆንሽ ሲያረጋግጥ የሚሰማው የብስጭትና የሐዘን ስሜት ከባድ ነው። በዚያ ቅጽበት አጠገቡ ወዳለችው ሴት ይመለከታል፣ ግን በውስጡ አንቺን ስላላገኘሽ ትልቅ ባዶነት ይሰማዋል። ይህ ሁኔታ ሲፈጠር አብረው ያለችው ሴት ምን ሆነ ነው፣ ምን አየ ብላ ልትጠይቀው ትችላለች። እሱ ግን እውነቱን ሊነግራት አይችልም። አረ ምንም
የማውቃት ሴት መስላኝ ነው ብሎ ነገሩን ያድበሰብሰዋል። እውነቱ ግን ናፍቆትሽ ከብዶት ነው። ለምን እንዲህ ያደርጋል ካልን ምክንያቱም አእምሮ አሁንም አንቺን ለማየት ፕሮግራም ተደርገዋል። ሌላ ሴት አጠገቡ መኖሯ ለአይኖቹ በቂ አይደለም። ልቡ አንቺን ለማየት ስለሚራብ ያንን ረሃብ ለማስታገስ በየመንገዱ አንቺን የሚመስሉ ምስሎችን ያድናል ማለት ነው። አምስተኛው በአንቺ ስም ማንም ሊጎዳው ይችላል። ይህ ደግሞ ልብ ሰባሪውና እጅግ አስገራሚ ምልክት ነው። አንድ ሰው ስምሽን ጠርቶት ትፈልጋለች ብሎ ወዳልሆነ ቦታ ይዞት ቢሄድ በምንም አይጠራጠርም። አንቺ እንደፈለግሽው ስለሚያምን ከሰውየው ጋር ወዳልሆነ ቦታም ሊሄድ ይችላል። ምናልባት ያ ሰውዬ ያንቺን ስም ጠርቶ ሊገለውም ሊሆን ይችላል የወሰደው። እሱ ግን እንደዚህ አይነት ጥርጣሬ የለውም። ስምሽን ስለሰማ ብቻ ተከትሎት ይሄዳል። ይህም አይነ ስውር እምነት ይባላል። እሱ የማያውቀው ሰው መጥቶ እከሊት ትፈልጋለች ቢለው ሰውየው ማን ነው? ለምን መጣ? እሷንስ እንዴት አወቃት? እኔንስ እንዴት አወቀኝ ብሎ እንኳን አይጠይቅም። ያንቺ ስም በሱ ዘንድ ትልቅ ዋጋ አለው። ስምሽን የጠራ ሰው ሁሉ ለሱ ባለውለታው ይመስለዋል። በዚያ ሰዓት ከማንም ጋር ይሁን የትም ቦታ ይሁን ወይም ደግሞ ምንም አይነት አስቸኳይ ስራ ላይ ይሁን ሁሉን ነገር ጥሎ ይነሳል። አጠገቡ ያለችውን ሴት እንኳን የት እየሄድክ ነው ብላ ብትጠይቀው መልስ ለመስጠት እንኳን ጊዜ አይኖረውም። ለሱ በዚያች ቅጽበት በዓለም ላይ ትልቁ ጉዳዩ ያንቺ እሱን መፈለግ ወሬ ነው። ከሰውየው ጋር አብሮ ሲሄድ ልቡ በከፍተኛ ፍጥነት ይመታል። ምን ልትነግረኝ ይሆን? ይቅርታ ልታደርግልኝ ነው ወይስ ናፍቀኛል ልትለኝ ነው? የሚሉ በሺህ የሚቆጠሩ ጥያቄዎች በጭንቅላቱ ውስጥ ይሽከረከራሉ። ያንቺ ጥሪ ለሱ የገነት በር እንደተከፈተ ያህል ነው። ከሌላ ሴት ጋር ሆኖ በውስጡ ሲሰቃይ ለነበረው ህሊናው ያንቺ ጥሪ እንደ መድኃኒቱ ነው። መጣውልሽ ለማለት ያለው ጉጉት ከሌላኛዋ ሴት ጋር ያለውን የውሸት ህይወት ለመግደል ያለው ጥማት ጭምር ነው። ይህ ድርጊት የሚያሳየው እሱ ለነፍሱ የሚሆን ምግብ ያጣ ሰው መሆኑን ነው። ያንቺ ረሃብ ስላለበት ማንም ሰው መጥቶ ምግብ አለ ቢለው ሳይጠራጠር ተከትሎት የትም ይሄዳል። ስድስተኛ ያልተሰረዙ መልእክቶች። ለሱ እነዚያ ቻቶቻችሁ ዝም ብለው ጽሁፎች አይደሉም። ወደ ኋላ ተመልሶ ካንቺ ጋር የሚገናኝበት የጊዜ ማሽን ናቸው። ሌላዋ ሴት አጠገቡ ሆና ስልኩን ሲጎረጉር እሷ ከጓደኞቹ ጋር እያወራ ነው ብላ ልታስብ ትችላለች። እሱ ግን ካንቺ ጋር የነበራችሁን የድሮ የፍቅር ቃላትን እያነበበ በናፍቆት እየተቃጠለ ሊሆን ይችላል። ይህም ድምፅሽን የመስማት ያህል ደስ ያሰኘዋል። ያንቺን አጻጻፍ የምትጠቀሚያቸውን ኢሞጂዎች እና ልዩ አገላለጾችን ሲያይ ድምፅሽን እንደ መስማት ይቆጥረዋል። የድሮ የድምፅ መልእክት ካለሽማ እሷ በሌለችበት ሰዓት ደጋግሞ በማዳመጥ የነፍሱ ሙዚቃ ያደርግሻል። አሁን ካለችው ሴት ጋር ያለው ግንኙነት ሰው ሰራሽ ወይም አንቺን ለመርሳት የተጠቀመበት እንደሆነ ግልጽ ነው። እውነተኛ ፍቅር ማለት እንዲህ ነበር ብሎ ራሱን ለማስታወስ ይጠቀምበታል። ያንቺ ቻት ለሱ የፍቅር መመዘኛ ስታንዳርድ ነው። ግን ደግሞ ቻቱን ማጥፋት ማለት የቆመበትን ድልድይ እንደማፍረስ እንደሆነ ያውቃል። ቻቱ እስካለ ድረስ ግን የሆነ ቀን ሃይ ብሎ ለመጀመር ወይም ካንቺ ጋር እንደተገናኘ ሆኖ ለመስማት እድል እንዳለው ያስባል። ትልቁ ስቃይ አዲሷ ሴት ስልክ ሊያው ብትለው የሚደነግጠው ሌላ ሴት ስላለ አይደለም። ያንቺን ቻት አይታ ለምን እስካሁን አልጠፋም ብላ ትጠይቀኛለች የሚል ፍርሃት ነው። ያንቺ ቻት ለሱ የተቀደሰ ስፍራ ስለሆነ ማንም እንዲነካበት አይፈልግም። አካሉን ለሌላ ሴት ቢሰጥም ሚስጥሩንና ትዝታውን ግን በስልኩና በልቡ ውስጥ ባንቺ ስም እንደቆለፈው ያሳያል። እሷ አጠገቡ ብትኖርም እሱ ግን በስልኩ መስኮት በኩል ካንቺ ጋር እያወራ ነው ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።